ሞክሬ ነበር ግን አልተሳካም። በቃ እግዚአብሔር የወደደውና ያደረገው አልሞትም አለ። እሺ ቆንጆ ጠይቅሽ እድሉን ስጪኝ ፕሊዝ። ወንድምሽ ይቅርታ፣ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ነው? አዎ የእናቴ አባት ታላቅሽ ታላቄ ነው። እሺ በስንት ዓመትሽ ነው የደፈረሽ? አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበርነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበርነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄው ልክ አርጊልኝ። በ15 ዓመትሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸው እንደናትና አባትሽ ቁጭ አለሽ? ብሯን ስለሚያወጣላት ቲክቶክ ላይ ማድረግ እና ለህግ አመለካለ ጌመሮችን እኮ ጊፍት እሱ ነው የሚያወጣው። ወረቀስ አይደል ስለለቀ እና ነጃት አልተጠየቀም። ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ይሄ ነገር የተፈጸመው እና ወደ ሚዲያ ለማውጣት በጣም እድሜ የማይፈቅድም ልጅ ነኝ፣ ተማሪ ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ስቴፕ ባይ ስቴፕ ደግሞ ይዘውልኝ አልሄዱም። የድሮ ቤተሰብ ታውቂዋለሽ፣ የቤተሰብ ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ ዝም በይ ተባልሽ። እሺ እርግዝና ስትፈጠርስ ምን አልሻቸው? ማለት መጀመሪያ እንደተደፈርሽ ነገርሻቸው ወይስ እርግዝና ስትፈጠር ነገርሻቸው? መቼ ነው ኤግዛክትሊ ነገርሻቸው? ያለውኝ እርግዝና ስትፈጠር እየደበደቡ ሲያስቸግሩ መጀመሪያ ዲቃላ ልጅ አንቺ ሰደላዝለሽ ሲሉኝ እኔ ዲቃላ ሳይወለድ ገና ማሪ የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፕ ማወቅ ፈልጌ ነው። እሺ ምን አሉ? እኔ 65,000 ሰው ገብቷል። ልገባ ትንሽ ነው የቀረኝ ማለት አይሻልም? ሁሉም ማንም ከጎንሽ ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትይ አፍሽን እንድትዘጊ ነገሩሽ? እህቴ በተለይ የመጀመሪያ እህቴ አሁን በህይወት የለችም፣ ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እንዳረገዝኩም አያስታውቅም ሰውነቴ። ማርገዝ ከማወቅሽ በፊት ያለው ትኩስ እያለ ስትነግሪያቸው አፍሽን ዝጊያለሽ። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽ እና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እርግዝናን መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ማያየውበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ አይቼ ነበረ ግን አሁን የለም ስላት ቆይ ብላ ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቤል 5 ወር ተኩል ይሆናታል። ከዛ በኋላ እሷ ለማስወጣት ነበር ይዛ የሄደችው። ልታስወጣኝ ነበር 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም ለዶክተር። በወንድምሽ ተደፍረሽ እንደሆነ ውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል፣ አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም እህትሽ? ለዶክተር ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል፣ ትሞታለች አላት። ለመውጣት ከወንድም እንደሆነ ነገር ዶክተሩ ትቀጥላለች። 5 ወር ተኩል ስላለፋት ትሞታለች አላት። ትሞታለች፣ ስለዚህ ትውለደው አለ። እሺ ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገሩ በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይሄን በማድረግ ምንም አልቀጡትም። ይኸውልሽ ሀቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ
ስራ አግኝቶ ሄደ። እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመውና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ካጠገብ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ አረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያንን ዓመት 7 ዓመቱ አካባቢ ነበር። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ፣ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው። ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ነው? ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው? ልጅሽ የኦቲዝም እንዳለበት ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱን በልቶ ታመመብኝ። እሱን በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትይኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋችሁት። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየን ውስጥ የሞተችው ታስታውሻት ከሆነ አውቃታለሁ። የኦቲዝም ትምህርት ቤት የከፈተችው ነፍሷን ይማር። ኔትወርኳ እያስቸገራት ኦ ማይ ጋድ። ቆይ እንዴ በሰው ስልክ ነው ለምን አለ ራሷ የገባችው። ይስተካከል፣ ታገዟት። በጣም ያሳዝናል። ህፃኑ ሲያሳዝን ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻለሁ የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ ይሰማችኋል? ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነሽ ነው የሚያስበው። ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘውለት የዘሜ ጋ የሞተችው የኦቲዝም ስልኳ አስቸግሮ እየደወሉብኝ አሁን በቃ ሄላ ስልክ ተደውሎ ነው